ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። እንኳን አደረሳችሁ። እስከ ዳግማ ትንሣኤ ነው አለ እንኳን አደረሳችሁ የሚባለው። ስለዚህ ባለፈው ቪዲዮ ላይ ያልተገናኘን ሰዎች ያልተዋወልን ሰዎች ካላችሁ እንኳን አደረሳችሁ፣ እንኳን አደረሰን። በዓልን እንዴት አሳለፋችሁ? እኛ ጋር ቀለል አድርገን በጥሩ ሁኔታ አሳልፈናል። እናንተም በያላችሁበት መልካም በዓል እንዳሳልፋችሁ ተስፋ አደርጋለሁ። እግዚአብሔር አምላክ ደግሞ እንዲሁ በጤና በሰላም ጠብቆ ለሚቀጥለው ዓመት ቆይቶ እንኳን አደረሳችሁ ለመባባል ያብቃን። አሁን ደግሞ የበዓልን ግርግር ጨርሰን ወደ ቀድሞ ህይወታችን ልንመለስ ነው። እረፍት ላይ የነበረ ከትምህርት ቤትም ወደ ትምህርታቸው ሊገቡ ልጆቹም። ስለዚህ ለዛ ደግሞ እኔ የሚሆን ስናክ ሰራለሁኝ። የቀረፋ ዳቦ ወይም ደግሞ ሲናመን ሮልና የቺዝ ፒጣ ነው የምሰራው። ቀለል አድርገን ነው የምንሰራው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው። ሲናመን ሮላችን እንግዲህ ለመስራት የሚያስፈልገን ግብአት እዚህ ጋር እንደምታዩት አዘጋጅቻለሁ። ዱቄት ያስፈልገናል፣ ጨው፣ ሲናመን ወይም ቀረፋ ዱቄት፣ ስኳር፣ እርሾ፣ ወተት እና እዚህ ጋር ደግሞ ቅቤ አለ። ስለዚህ እሱን ነው የምንጠቀመው ማለት ነው። ስለዚህ አሁን ስራችን ስንጀምር ምን እናደርጋለን መሰላችሁ? እዚህ ጋር እርሾ አለኝ። እርሾአችን እንደዚህ እንጨምራለን። ስኳር እንደዚህ እንጨምራለን። ኦኬ ሁለት 3 4 አይነት ነገር የሚያክል ስኳር እንጠቀማለን። እርሾአችንም አክቲቭ እንዲሆን ያደርግልናል ስኳሩ፣ በዛውም ጣዕም ይሰጥልናል። ትንሽ እንደዚህ ወተት እናደርግና እንተዋለን። ለስ ያለ ወተት የምንጠቀመው እንደዚህ አድርገን ትንሽ ኩፍ እስከሚል ድረስ እንተዋዋለን ከድነን። ከዛ ኩፍ ሲል እንደዚህ እናነሳውና ከላይ የሸፈንበትን ዱቄታችንን እንጨምራለን። ጨዋችንን እናደርጋለን። ወተት ኤክስትራን ጨምርና እንደዚህ የሚያክል ጨው አደርጋለሁ። ልክ በዚህ ሁኔታ እንዳለ እንደዚህ ቅቤ ጨምርበታለሁ። ታያችኋል። ልክ በዚህ ሁኔታ እንዳለ እናበቃለን። ሊጡን መሰብሰብ ሲጀምር ማለት ነው። እቺ ላይ ትንሽ ዘይት አድርግና ቅርጽ አስይዤ እንዳይደርቅ ከድኛ አስቀምጠዋለሁ ኩፍ እንዲል። ያችሁት ልስልስ ያለ ቆንጆ ሊጥ እናገኛለን። እንደዚህ ሳህኑ ላይ የሚደረቅ እንትን ያለ ካለ የተለጠፈ ካለ በተቻለ መጠን በእንደዚህ አይነት መልኩ አውጥተን ድብልቅ ማድረግ አለብን። ምክንያቱም ጥቃቅን ሊጦች ሲለጣጠፉ ለመድረቅ እድል ያገኛሉ አይደለ? ለዛ በእንደዚህ አይነት መልኩ ቅርጻት ይዘን ሰባስበን እናስቀምጣለን። እንዲቅጥም አድርገን ቁጭ እናደርጋለን። ፎጣ ሸፍነን ነው ሞቃት ቦታ ጋር። ይሄን እናነሳና ደግሞ ወደሚቀጥለው ስራችን እንሄዳለን። ወደሚቀጥለው ስራችን ደግሞ ስንሄድ ቺዝ ፒጣ አይነት ነገር ነው የምንሰራው፣ ግን በጣም በፈጣን የሚደርስ እንዲሁም ደግሞ ብዙ ካርብ የሌለው የቺዝ ፒጣ ነው የምንሰራው። ስለዚህ ለመስራት የሚያስፈልገን ግብአት እንቁላል እዚህ ጋር አዘጋጅቻለሁ። ከባል የተረፈኝ አይብ አለ፣ እዚህ ጋር ሪጋቶ አለ፣ ፐርመጃና፣ ቅቤው አያስፈልግም። ቅድም ለሲናመን ሮል እንዳወጣሁት ነው። ቤኪንግ ፓውደር፣ ጥቅል ጎመን፣ ያላችሁን የቃሪያ አይነት፣ ትንሽ ዱቄት እንጠቀማለን ብያችኋለሁ። ከዛ ቆንጆ በርበሬና ጨው እንዳስፈላጊነቱ። የቺዙ ጨው በቂ ካልሆነ እንጠቀማለን ማለት ነው። ስለዚህ አሁን የማደርገው ነገር እንደመሰላችሁ ስራችን ምንም የምንሰራው ስራ የለም ከመቀላቀል በስተቀር። አጥቤ ያዘጋጀሁት እዚህ ጋር ቃሪያ አለ። እሱን ከመክተፍ እንጀምራለን። ከዛ እዚህ ጋር ቢጫ ቃሪያ አለኝ፣ እሱን ከትፋለሁ። ግድ አይደለም ቢጫ ቀይ ምናምን መሆኑ፣ ያላችሁን የቃሪያ አይነት ነው መጠቀም የምትችሉት። የሚያቃጥል ቃሪያ ካላችሁ ማቃጠሉ የምትፈልጉት ከሆነ እሱን መጠቀም ትችላላችሁ። አለ አይደለ? በዓል ተጠቅማችሁበት የተራረፋችሁ ነገር፣ ለምሳሌ ዶሮ ሰርታችሁ የተረፋችሁ ካለ ኦቭን ውስጥ ከሰርታችሁ ማለቴ ነው። እሱንም መጨመር ትችላላችሁ ከታትፋችሁ ስጋውን። አስፈላጊ ከሆነ በሌላ ጊዜ እሱም እንዴት እንደሚሰራ አሳያችኋለሁ። ጻፉልኝ፣ እናንተም እንፈልገዋለን አሳይኝ በሉኝ። እኔ ግን ለጊዜው አሁን እንደምሰራችሁ የምጨምረው ከበዓል በፊት በጾም የገዛው ጥቅል ጎመን ፍሪጅ ውስጥ ስለነበረኝ እሱን እጠቀማለሁ። ምክንያቱም በዓል ሆኖ መቼም ጥቅል ጎመን አንጠቀምም አይደለ? ለዛ በተቻለ መጠን በሰላጣም ቢሆን በእንደዚህም ቢሆን ሰራርቼ እጨርሰዋለሁ፣ ላለማባከን ማለት ነው። አጥቤ ያስቀመጥኩት ጥቅል ጎመን ነው። ይሄንን አሁን የከተፍነውን ቬጂቴብል ወይም አትክልት ፈቀቅ እናደርገውና ወደ ጎን እንቁላላችንን እናዘጋጃለን።
6 እንቁላል እንደዚህ እጠቀማለሁ። መታ አደርገዋለሁ። እንደ አስፈላጊነቱ ደረቁ ግብአት ከፍ ብሎ ከታየብኝ እንቁላሉ ማራስ ካልቻለ ወተት ወይም ሄቪ ክሪም ልንጠቀም እንችላለን። እኔ ብዙ ጊዜ ወተት ነው የምጠቀመው። እዚህ ጋር የከተፍነውን ቬጅቴብል እንደዚህ እንጨምራለን። እዚህ ጋር አረጋቶ አለን። አረጋታችንን እንደዚህ እንጨምራለን። ቺዝ ነገር ያደርገዋል። እዚህ ጋር ደግሞ ከበዓል የተረፈ አይብ ኢትዮጵያዊ ባለኝ እሱን እንደዚህ እጠቀማለሁ። ታይቻል እንደዚህ ልውስውስ አደርገዋለሁ። ፓርሜዛናው ደግሞ ትንሽ ደረቅ ያደርገዋል። እሱንም እንደዚህ እጠቀማለሁ። ከላይ የማረግበትም ትንሽ አስቀራለሁ። ታይቻል አሁን ደረቅ አለ አይደለ? ዱቄት ለመጨመር በቂ አይደለም። ስለዚህ ምን አደርጋለሁ? ወተት አለኝ፣ ወተት እጠቀማለሁ። እናንተ ከፈለጋችሁ ሄቪ ክሪም መጠቀም ትችላላችሁ። እዚህ ጋር ዱቄት አደርጋለሁ። እንደዚህ 1 ማንኪያ የሚያክል ማለት በዚህ በማውጫው ወይም ደግሞ ግማሽ ኩባያ የሚያክል ማለት ፈልጌ ነው። ከዛ እዚህ ጋር ቤኪንግ ፓውደሬን ነፋ እንዲያደርግ ደግሞ እንዲጨምራለሁኝ። በተቻለ እለውሰዋለሁ እንደዚህ ቻ። ከዛ ንስንስ አድርጌ አንድ ላይ ድብልቅልቅ አደርገዋለሁ። የመጨረሻ የሰነፍ ስራ ግን ደግሞ ቴብል ግብዣን ቢኖራችሁ ጠረጴዛችሁ ላይ እንደ አፒታይዘር አድርጋችሁ ብታቀርቡት ትችላላችሁ። በቃ ከምላችሁ በላይ ለትምህርት ቤት ስናክ መሆን ይችላል፣ ለእራት መሆን ይችላል። በስራ ቦታ ይዛችሁት መሄድ ትችላላችሁ። ደረቅ ያለ ነገር ስለሆነ ያን ያህል እንትን አያስቸግራችሁም። ለመብላትም ለመያዝም ህይወታችሁን ነው የሚቀይርላችሁ ስራው ከመቅለሉ አንጻርና ከሚሰጠው ጥቅም አንጻር። አሁን ይሄንን ጥንጡን ቀምሳለን። ምንም እንኳን ጥሬ እንቁላል ቢኖረውም ቀምሳ አንሰራም አይደለ? ትንሽ ቁንዶ በርበሬ ይፈልጋል። ኦፕሽናል ነው። ከሌላችሁ አለመጨመር፣ ካልፈለጋችሁ አለመጨመር ትችላላችሁ። እኔ ግን ጥቂት ቁንዶ በርበሬ አደርጋለሁ። እንደዚህ የሚያክል አይነት ነገር ጥቂት ጨው አደርጋለሁ። እንደዚህ የሚያክል ይሄን ለውሳለሁ። ያዘጋጀነው ትሪ ላይ ጨምረን አስተካክለን ወደ ኦቨን መክተት ነው አሁን የቀረን። እቃችንን እንሳሳለን፣ ትሪያችንን እናመጣለን። ከዛ የመጋገሪያ ትሪያችን ላይ ወረቀት አድርገን ቀላል እንዲሆን እንደዚህ አድርገን እንጨምረውና ቅርጽ እናስይዘዋለን። አያችሁት? በእንደዚህ አይነት መልኩ ቅርጽ እናስይዘው። እንደዚህ ከተቻለ እኩል አይነት ውፍረት እንዲኖረው እናደርጋለን። በቃ ፊኒቶ። ፓርሜጃና ሪጂያኖ ካላችሁ ከላይ እንደዚህ፣ ከሌለ ምንም አይደለም። ኤኒ ቺዝ መጠቀም ትችላላችሁ፣ ማንኛውም የቺዝ አይነት። ግን ሞዞሬላ፣ ቺደር ምናምን ከተጠቀማችሁ ሞር ቺዚ ይሆናል። ይሄ ምንድነው እንደ ኤላስቲክ ነገሩ በጣም ብዝት ይላል። የሚወድ ሰው አለ፣ እንደሱም አሪፍ ነው። እኔ ግን ፓርሜጃና ጨረስን። ወደ ኦቨን እንከተዋለን። አሁን ታተራራ ይታያችኋል። በ180 ዲግሪ ሴልሺየስ ነው የከተትኩትኝ። ለ30 ደቂቃ ነበር ያቆየሁት። ከዛ በኋላ ይሄን መስሎ ጎልደን ሆኖ መስሎልኛል። አሁን እናውጣለን። ዋው! ትንሽ በረድ ደግሞ ስንል እንቆርሳትና እናጣጥማታለን። አሁን ለመበላት እንደሚያስችል አርጌ አብርጄዋለሁ። ስለዚህ ቆርሰውና ደግሞ ምን እንደሚመስል አብረን የምናየው ይሆናል። እንደዚህ የመሀሉን ላውጣው። ታያችኋል። ይሄን የሚመስለው ውስጡ ፉል ቺዝ ነው። የኢትዮጵያ አይብ፣ ፓርሜጃና፣ አሬጋቶ፣ ቬጅቴብላችን፣ ጎመናችን ምን ልበላችሁ። ታያችኋል። ውስጡ በጣም ፍላፊ ነው፣ ምክንያቱም ብዙ ዱቄት የለውም። ለጨመርና ዱቄት ራሱ ቤኪንግ ፓውደር ተጠቅመናል። ለዛ ደግሞ በጣም የነፋና ለስላሳ እንዲሆን ያደርገዋል። ይታያችኋል። ቀዳዳ ቀዳዳ ሰርቶ በእንደዚህ አይነት መልኩ በስሏል። ጣዕሙ እውነት ኬክ ነው። በቃ ኬክ ውስጡ መንፋቱ ቤኪንግ ፓውደር ስላለው እና ዱቄት ብዙ የለውም። ለዛ በጣም ቀላል ነው ከምላችሁ በላይ። ስፖርተኞች ብዙ ካርብ መብላት የማትፈልጉ ሆነ በእንደዚህ አይነት መልኩ ሰርታችሁ መጠቀም ትችላላችሁ። እንዲሁም ለሁላችንም በጣም አሪፍና ቆንጆ የሆነ ለእራትም ይሆን ለስናክም ይሆን ለትምህርት ቤት ቋጥራችሁ ብትልኩት ስራ ቦታ ይዛችሁት ብትሄዱ ለብዙ ነገር የሚሆን የምግብ አይነት ነው። ስራ ተጠቀሙት። አሁን ደግሞ ወደ ሲናመን ሮላችን እንሄዳለን ማለት ነው። ወይ ይሄ እንድታቆሙ ማድረጋችሁ ብሉ ብሉ የሚላችሁ ሊጡ በእንደዚህ አይነት መልኩ ቦክቷል። ይታያችኋል። በደንብ ነው ኩፍ ያለው ደብል ሆኖ። ስለዚህ ምን እናደርጋለን መሰላችሁ? እዚህ ጋር አምጥተን ለመዳመጥ እናዘጋጀዋለን። ከዛ በፊት ግን ትንሽ ዱቄት አደርጋለሁ። ቅቤ ማድረግ ትችላላችሁ፣ የመዳመጫ ጣውላችሁ ላይ ወይም የምትዳምጡት ነገር ላይ ማለት ነው።
እኔ ዱቄት ነው የማደርገው። እንደዚህ እናደርጋለን። ከዛ መዳመጥ ከመጀመራችን በፊት ምን እናደርጋለን መሰላችሁ? እዚህ ጋር ቅቤ ታያችኋል። ቅቤ ሲናመንና ወይም የቀረፋ ዱቄትና ስኳር እናደባልቃለን። እንደዚህ የሚያክል ነገር ይበቃኛል ቅቤ። ከዛ ስኳር እንደዚህ ጨምራለሁ። በቂ ነው ብዬ የማስበውን ያክል ምን ያህል ሊጣፍጥ ትፈልጋላችሁ የሚለውን ነገር እናንተ ናችሁ የምትወስኑት። እንደዚህ የሚያክል ጨምራለሁ። አንድ 10 የሻይ ማንኪያ ሲናመን ይኸው የሚያክል ጨምርና እያየሁኝ እጨምራለሁ እየቀመስኩ። ይሄን አብሬ በደንብ ልውስ አደርገዋለሁ። ሩም ቴምፕሬቸር መሆን መቻል አለበት ቅቤው እንዲለወስላችሁ። በጣም መቅለጥ የለበትም። በጣም ደግሞ ድርቅ ያለ ከፍሪጅ ወጣ መሆን የለበትም። ይታያችኋል። በእንደዚህ አይነት መልኩ ለዋውሸዋለሁ። ነገር ግን ትንሽ ሲናመን ያነሰው ይመስላል። ከላይ ነሰንስበታለሁ ሲናመንና ስኳር። ይሄ በእንዲህ እንዳለ እንዲህ ወደ ጎን እናደርግና ይሄው መዳመጫችን እናመጣለን። እዛ የምንፈልገውን ያክል ሊጥ እንደዚህ እንወስድና እንዳመጣለን። መዳመጫችንን እንጨቱንም እንደዚህ መቀባት መቻል አለብን እንዳይዝብን። ትንሽ ነው ብዙም አይፈልግም። ያን ያህል እንደ ፊላ በጣም አሳሱኝ የሚል ስላልሆነ በጣም ቀላል ነው። ከዛ እንደዚህ ከዳመጥነው በኋላ እዚህ ጋር ያለውን ቅቤ ባያዳርስልንም አለፍ አለፍ እያለን እናስነካከዋለን። እንደዚህ ለሁለት ከፍለን ማለት ነው። የቀረ ሊጥ ስላለ ለሱም እንዲሆን አድርገን ሲቀልጥ ይዳረሳል። እንደዚህ በእጃችሁም ማዳረስ ትችላላችሁ። ስኳሩ ያነሰ መስሏችሁ ከታያችሁ እንደዚህ አድርጋችሁ ከላይ መነስነስ ትችላላችሁ። እንዲሁም ሲናመኑን ታይቻል። እንደዚህ አይነት መልኩ አድርገን ከዛ በቃ መጠቅለል እንዳይነካብኝ ከላይ እንደዚህ ልጠቅልለው። ከዛ በክር ወይም ደግሞ በስለት ባለው ቢላ እንደዚህ ትቆርጣላችሁ። ታያችኋል። እንደዚህ አይነት መልኩ እዚህ ጋር ትሪ አዘጋጅቻለሁ። እንዲህ ወረቀት ያለው ትሪ እሱ ላይ አደርገዋለሁ። ከዛ ሁለተኛውንም እንደ ቀድሙ ጥቅልል እናደርገዋለን። በእንደዚህ አይነት መልኩ እንዲቆርጠዋለሁ። እዛ ቅድም ያሳየኋችሁ የመጋገሪያ ትሪ ላይ እደረድረዋለሁ። ከዛ ትንሽ አንድ 10 ደቂቃ 20 ደቂቃ ኩፍ እስከሚል ድረስ እንጠብቀዋለን። በ180 ዲግሪ ሴልሲየስ ከ30 እስከ 35 ደቂቃ እናቆየዋለን። ታይቷል። አሁን ደርሷል። ይሄንን ይመስላል። እናወጣዋለን። ይሄው አሁን ደግሞ ትንሽ በረድ አድርጌ አውጥቼው ይሄንን ይመስላል። ውስጡ ደግሞ ምን ይመስላል የሚለውን ነገር አብረን የምናየው ይሆናል። እንደዚህ ግን አሁን አያችሁ እንዴት እንደነፋ በደንብ ንፍት አድርጓል። ውስጡን ደግሞ ምን ይላል እንዴት ነው ወዴት ነው የሚለውን ነገር እናያለን። ያውላችሁ አሟልታል አይደለ? የሲናመን ሮልን እንትን ቴክስቸር ያያችሁት ክፍትፍት ያለ ነው። ግምጥ ላል ወትማ ቅቤ ስላለው እንዴት ክፍትፍት እንዳለና በጣም ነው ደግሞ የነፋው ከምላችሁ በላይ በጣም አሪፍ ነው። እናንተም ከላይ ከፈለጋችሁ የተፈጨ ስኳርም ሊሆን ይችላል፣ ኑቴላም ሊሆን ይችላል። የምትፈልጉትን ጣፋጭ አይነት ማድረግ ትችላላችሁ። የተለያየ ደግሞ ቅቤዎች ማድረግ ትችላላችሁ። ላይክ እንደ ለውዝ ቅቤ፣ የሰሊጥ ቅቤ፣ ፒሳሾ የፈለጋችሁትን ማድረግ ትችላላችሁ። ለእኛ ግን በእንደዚህ አይነት መልኩ በጣም አሪፍ ነው። ከበቂ በላይ ነው። ጣፋጭነቱን በጣም አሪፍ ነው። ይሄንንም ላሳያችሁ ብሞክር በእርግጥ ቅድም አሳየቻችኋለሁ፣ ግን እንደዚህ ከቅርብ ሳሳያችሁ በጀርባ ይሄን ይመስላል አበሳሰሉ። ከፊት ለፊት እንደዚህ ይሁት እንዴት እንዲክፍል እንደሚል አያችሁት። በእንደዚህ አይነት መልኩ ክፍትፍት ብሎ ነው የበሰለው። ከምላችሁ በላይ በጣም አሪፍ ነው። እኔ ብዙም ጣፋጭ እጅግም ስለሆንኩኝ ይሄኛው በጣም ይስማማኛል። ግን ደግሞ ሲናመን ሮሉም በጣም አሪፍ ነው። በተለይ ለልጆች እንዳይጓጉ እኔ በምናምን አለ መሰላችሁ አንዳንድ ጊዜ የሚፈልጉ የኛ ህግ አውጥተን በቃ ጣፋጭ አይብሉ ቅቤ አይብሉ ምናምን ብቻ ሳይሆን የሚቋምጡ ልጆች መሆን የለባቸውም። የሆነ አለን ግን አስረድተናቸው ገብቷቸው ማቆም አለባቸው። ወይም ደግሞ አንዳንድ ጊዜ የሰጠናቸው በእንደዚህ አይነት መልኩ ባላንስ እያደረግን መሄድ አለብን ብዬ ነው የማስበው፣ በልጆች አስተዳደግ በኩል ማለት ነው። ምክንያቱም እናንተ ልጆቻችሁን ይሄን አትብሉ ያን አትብሉ ብላችሁ ብትከለክሉ ትምህርት ቤት ደግሞ ጓደኞቻቸው ይዘው ይመጣሉ እና የሆነ የሚጓጉ የሚቃቆር የሚባለው ጎምጅተው የሚበሉ አይነት ነገር እንዲሆኑ አልፈልግም። ለዛ እንግዲህ እንደዚህ አይነት የህይወት መርህ የምትከተሉ ሰዎች ካላችሁ እያመጣጠናችሁ
አንዳንዴም ኬክ፣ አንዳንዴም አይስክሬማቸውንም፣ አንዳንዴም እንደዚህ ሲናመን ሮልም ወይም የተለያየ ኩኪስ አይነት ሊሆን ይችላል። ለእነሱም ብቻ ሳይሆን ለሁሉም ቤተሰብ እየሰራችሁ እያመጣጠናችሁ ልጆቻችሁ መግቡ ብዬ እላለሁ። እኔ እንደዛ ስለምከተል ነው። ይሄ ያም አይሆንም ይሄም አይሆንም ያም አይሆንም ካልናቸው ሁሌ ነው የምናገረው። የሆነ እድሜ ላይ ሲደርሱ ብቻቸውን መውጣት ሲችሉ ፓኬት ሞኒ ሲሰጣቸው እንደዚህ በአፍጢማቸውን ድፍት የሚሉበት የሚፈልጉት ነገር ላይ ብርቅ ነው የሚሆንባቸውና እሱን ለማመጣጠን እንግዲህ በእንደዚህ አይነት መልኩ እኔም ሲናመን ሮል አዘውኝ እንደዚህ አድርጌ ሰርቻለሁ። እናንተም ስራ ተጠቀሙበት። እንግዲህ ለዛሬ የነበረን የምግብ አሰራር ይሄን ይመስል ነበረ። ሁለቱ ስናኮቼ በእንደዚህ አይነት መልኩ ሰርቼ ጨርሻለሁኝ። በጣም ነው የሚጥሙት። አዲስ ናችሁ ደግሞ ለቻናሌ ከወዳችሁት ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ የምግብ ስራ ደግመን እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ሞክሩት፣ ትወዱታላችሁ።